إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን መፍራት ማለት ያዘዘውን መታዘዝ የከለከለውን መከልከል ነው። የሚወደውን መስራት የሚጠላውን መተው ነው። አላህ ተባረከ ወተዓላ ከሚወዳቸው እኛንም ወደ አላህ ተባረከ ወተዓላ ከሚያቃርቡን ወንጀላችንን ከሚያራግፉልን ደረጃችንን ከፍ ከሚያደርጉልን አላህን የመፍራት መገለጫ ከሚባሉ ነገሮች አንዱ ሶላት ነው። ባለፈው ሳምንት ኹጥባችን የሶላትን ያላቀ ደረጃ አንገብጋቢነቱን ትሩፋቱን በተወሰነ መልኩ አይተን በመጨረሻም ብዙ ሰጋጆች ዘንድ የሚታዩ የሶላትን አጅር የሚያጎድሉ ምናልባትም ሶላትን ዋጋ ሊያሳጡትና ሊያበላሹ የሚችሉ ስህተቶችን ማየት ጀምረናል። ሶላት ለሁሉም ሙስሊም በእኩልነት ወደ አላህ ተባረከ ወተዓላ የሚቃረብበት ገንዘብ አቅም የማይገድበው ትልቅ ውድ ዒባዳ ነው። ሁሉም ሙስሊም ሀብታምም ይሁን ድሃ ወንድም ይሁን ሴት ሶላትን በመስገድ ወደ አላህ መቃረብ ይችላል። እንደ ዘካ እንደ ሐጅ የገንዘብ አቅም የጤና የጉልበት አቅም ያለውና የሌለውን የማይለይ የዒባዳ አይነት ነው። ምን ቢያቅተው አንድ ሰው የተስተካከለ ሶላትን በመስገድ ወደ አላህ መቃረብ ሊያቅተው አይገባም። አላህ በረሕመቱ ወደሱ ልንቃረብበት ወደሱ ቤት ልንገባበት የከፈተልን መንገድ ነው ሶላት። ስለዚህ ሶላትን የመሰለ ዒባዳ የሰጠንን አላህን ተባረከ ወተዓላ በሚገባ ልናመሰግን የሶላትን ደረጃ ልናውቅ ሶላቱ የተስተካከለለት ሰው ሌሎች ዒባዳዎቹ ይስተካከሉለታል። ሶላቱ የተበላሸበት ሰው ሌላ ዒባዳው ዋጋ አይኖረውም ተብሏልና የኢማናችንን መጠን በሶላታችን ልንገመግም ልንመዝን ይገባናል። የሰው ልጅ ሞቶ አኺራ ላይ ሂሳብ ሲደረግ ሲገመገም ከተግባር ከሰው ልጅ ሥራ የመጀመሪያው ምርመራ ግምገማ የሚጀምረው ከሶላት እንደሆነ በሐዲስ ተነግሯል። ሶላቱ የተሟላለትና የተስተካከለለት ሰው የሶላትን ፈተና ያለፈ ሰው የደፈነ ሰው ሌሎችም ኃላፊነቶች ላይ ፈተናውን በቀላሉ ማለፍ ይችላል። የሶላት ጉዳይ ላይ ክፍተትና ጉድለት ያለበት ሰው ሌሎች ነገሮች ላይም ጉድለት ይኖርበታል። ስለዚህ የሥራ ሚዛን የኢማን ሚዛን የታዛዥነት የባሪያነት መለኪያ ሶላት ነው ማለት ነው። ሶላትን ቸላ ያለ ሌሎች የዲን ጉዳዮችንም ቸላ ይላል። ሶላቱ ላይ ጠንካራ ጥንቁቅ የሆነ ሰው ሌሎችም የዲን ጉዳዮች ላይ ጠንካራና ጥንቁቅ ይሆናል። ሶላትን ያጎደለ ቸላ ያለ ራሱን ነው የበደለው፣ የራሱን አኺራ ነው ያበላሸው። ለሶላቱ የተጠነቀቀ ከምንም በፊት ለሶላት ቅድሚያ የሰጠ
ለራሱ ያሰበ የገባው የነቃ ሰው ነው። ባለፈው ኹጥባችን መጨረሻ አካባቢ ላይ ካነሳናቸው የሶላት ስህተቶች ክፍተቶች አንዱ የሰትረል ዐውራ ጉዳይ ነው። ሶላት ሲሰገድ ከሶላት ስነ ስርዓቶች አንዱ አለባበስ ነው ብለናል። ለሶላት መጨነቅ ልብስ ማዘጋጀት ያስፈልጋል። ንጹህ የሆነ ልብስ፣ ጠሃራ የሆነ ልብስ፣ ሰፊ የሆነ ልብስ፣ ጠባብ ያልሆነ አጭር ያልሆነ ቀዳዳ የሌለው ልብስ ተለብሶ መሰገድ አለበት። የሥራ ሰው በሥራ እያመካኘ የተነጀሰን ልብስ ወይም ተነጅሶ ሊሆን ይችላል ያለ የተጠራጠረ የሚለብሰውን ልብስ ለብሶ ሊሰግድ አይገባውም። የቆሸሸ ልብስ ለብሶ አላህ ፊትም ሊቆም አይገባውም። ነቢያችን አለይሂ ሰላቱ ወሰላም አንዳችሁ ለሥራው አንድ ልብስ ለሶላቱ አንድ ልብስ መጠቀም ማዘጋጀት ያቅተዋል እንዴ ባሉት መሰረት ነብዩ አለይሂ ሰላቱ ወሰላም ሶላት የሚሰገድበት ልብስ ንጹህ መሆን አለበት። አላህ ፊት ነውና የምንቀርበው፣ አላህ ፊት ነውና የምንቆመው። ስብሰባ ድግስ ሰው ሲሄድ ያማረ ልብሱን ለብሶ እንደሚሄደው መስጂድ የአላህ ባሮች ጋር ለመገናኘት አላህ ፊት ለመቆም ንጹህ ልብስ መልበስ ያስፈልጋል። ጧሃራ ልብስ መልበስ ያስፈልጋል ብለናል። ካለባበስ ጋር በተያያዘ መጨመር ያለበት ሌላ ጉዳይ ቢኖር ለሶላት የሚለበስ ልብስ ምስል ያለው ስዕል ያለው ትኩረት የሚስብ ሐሳብ የሚሰርቅ ጽሁፎችና ቃላቶች ማስታወቂያዎች ያሉትን ልብስ ለብሶ መስገድ አይገባም፣ አይቻልምም ጭምር። አንደኛ ደረጃ ሐሳብ ስለሚሰርቅ ስለሚያዘናጋ ከኋላ ያለን ሰው ሐሳብ ይሰርቃል። በጀርባ በኩል ምስል ያለው ስዕል ያለው ጽሁፍ ያለው ልብስ ከተለበሰ ከፊት ለፊትም ካለው እንደዚሁ። ነቢያችን አለይሂ ሰላቱ ወሰላም አንድ ሰው ኩታ ጋቢ ነገር ስጦታ ሰጥቷቸው ለብሰው ሰገዱና ቶሎ ብለው ሶላት እንዳለቀ አውልቀው ወስዳችሁ ስጡት ይሄን ስጦታውን ለላከው ሰው ሌላ ልብስ ይቀይርልኝ፣ የዚህ ልብስ ስጦታ የሰጠኝ ልብስ ጥለቱ ዲዛይኑ ሶላት ውስጥ ሆኜ አዘናጋኝ፣ ሐሳቤን ሰረቀኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሀዲያ በመሰረቱ ከተሰጠ በኋላ አግባብ አይደለም፣ አይመለስም። ነገር ግን እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ሶላት ላይ አዘናጋኝ፣ ሐሳቤን ሰረቀኝ ብለው የተሰጣቸውን ስጦታ እንዲመለስ አድርገዋል። ምክንያቱንም ገልጸዋል። ሌላ ቀይሩልኝ ብለዋል። ከዚህ ልንማር ይገባ ነው። ሶላት ሲሰገድ ከስር ተነጥፎ የሚሰገደው ምንጣፍም ዥንጉርጉር ባይሆን ቡራቡሬ ባይሆን ወጥ የሆነ ከለር ያለው ቢሆን ይመረጣል። ከጀርባ የሰዎችን ሐሳብ እንዳይሰርቅ ሌላ አይነት ሐሳብ ያለው መልእክት ያለው የሰው ምስል ያለው የእንስሳት ምስል ያለው ልብስ ለብሶ መስገድ የተወገዘ ነው። በተለይ የኳስ ተጫዋቾችን የፊልም ጸባይን የሚያበላሽ ስራ ላይ የተሰማሩ ሰዎችን ማሊያ ለብሶ መስጂድ መግባት ነውር ነው፣ አግባብም አይደለም። በዚህ መልኩ የሚሰገድ ሶላቱ ራሱ ውድቅ ሊሆንና ሊበላሽ ይችላል ተብሏል። እንደዚሁ ደግሞ ለወንጀል ለብልግና ማስታወቂያ የተሰራባቸው ልብሶችን ደረት ላይ የሚሆን ጀርባ ላይ ማስታወቂያ እየሰሩ መስገድ መስጂድ ይሄን ይዞ መግባት አግባብ አይደለም። ፋሲቆችን አላህ ተባረከ ወተዓላ የሚጠላውን ስራ የሚሰሩ ሰዎችን መጥላት መናቅ ከነሱ መራቅ እንጂ የሚገባው ሰዎችን ከአላህ መንገድ የሚያርቁ ቀልባቸውን የሚያደርቁ ሰዎችን ምስል ስማቸውን ቁጥራቸውን የኳስ ሰዎች እንደሚያደርጉት አንጠልጥሎ መሄድ አግባብ አይደለም። በተራ ህይወትም በውጭ ህይወትም መስጂድ ላይ ሲሆን ደግሞ ይበልጥ የተወገዘ ይሆናል። ሶላት አላህ ፊት ተባረከ ወተዓላ ምንቆምበት ባሪያነታችን ምንገልጽበት ዝቅ ምንልበት ከዱንያ ወጥተን አኺራን ምናይበት ሰዓትና ጊዜ ነው። በዚህ ሰዓትም በሶላት ሰዓትም ሶላት ከሚሰግድ ሰው የማይጠበቅ ሁኔታና ገጽታ ላይ ሆኖ አላህ ፊት መቅረብ የሶላትን ምንነት አለመረዳት ነው የሚሆነው። ሶላት ውስጥ ተገብቶ ልብ ተረጋግቶ ወንጀል ተራግፎ ኢማን ጨምሮ ከዱንያ ጋጋታ ራቅ ብለን አኺራን አስታውሰን ምን ወጣበት መልካም አጋጣሚ ልናደርገው ሲገባ አለባበሳችን፣ ዝግጅታችን አደብ ስርዓት የጎደለው በመሆኑ ምክንያት አጅር ማግኘታችን ቀርቶ ወንጀል ሸምተን ምን ወጣ ሊሆን ይገባ። ذلك ومن يعظم شعائر الله فإنها من تقوى القلوب ተብሏል። የዲን መገለጫ የሆኑ ነገሮችን ማክበር ልብ ውስጥ የአላህ ፍራቻ የመኖር ምልክት ነው። ሶላትን፣ ጾምን፣ ሐጅን፣ ዑምራን፣ አዳንን፣ ሒጃብን የሱና የዲን መገለጫ የሆኑ ነገሮችን ማክበር
ልብ ውስጥ የአላህ ፍራቻ የመኖር ምልክት ነው። በተቃራኒው ደግሞ ዲንና የዲን መገለጫ የሆኑ ነገሮችን መናቅ ልብ ውስጥ የአላህ ፍራቻ ያለመኖር ምልክት ነው። ትልቅ የተባለ ሰው የኳስ መጫወቻ ማሊያ ለብሶ ቤተ መንግስት አይሄድም። የክት ልብሱን ለብሶ ፕሮቶኮሉን ጠብቆ ሰዓቱን እንኳ ቢጠብበት አለባበሱን አዘጋጅቶ ማንነቱን አሳምሮ ነው ሰው ፊት የሚቆመው። ፈከይፈ ቢላሂ ረቢል ዓለሚን። ከሶላት ከዲን አላህን ከመታዘዝ ተቃራኒ የሆነ ገጽታ ሊኖረው አይገባም። ሶላት የሚሰግድ ሰው ለሶላት ሰፋ ያለ ጀለቢያ ሽርጥ ካልተቻለም ከሥራ ጋር ካልሄደም ሰዎች የክት ልብስ የሚሉት ንጹህ የሆነ በልኩ የተሰራ ንጹህ የሆነ አለባበስን ለብሶ አላህ ፊት መቆም ይገባል። ሌላኛው ከሶላት ጋር በተያያዘ ያለ ስህተት ሐሳብን ሳይሰበስቡ ልብን ሳያረጋጉ እየሮጡ እየተጋፉ በስልክ ተጠምደው ሶላት ውስጥ መግባት ነው። ብዙ ሰዎች ባለንበት ጊዜ ሶላት ውስጥ ከመግባታቸው በፊት ጊዜ ሰጥተው ሶላት ልሰግድ ነው አሁን ብለው ውስጣቸው ላይ የተጠራቀመ ሐሳብን አራግፈው ቀብልያ ሰግደው ባዳና ኢቃም መሃል ዱዓ አድርገው የገራላቸውን ያክል ቁርአን ቀርተው አይደለም ወደ ዋናው ከባዱ ሶላት የሚገቡት። ሶላት አማና ነው ብለናል። ሰማይ ምድር ጋራ ተራራዎች መሸከም አልችልም ይሄን አማና ኃላፊነቱ ይቅርብኝ ይቅርታ ብለው አልሸከመውም ያሉትን የፈሩትን አማና ነው የሰው ልጅ የተሸከመው። ወሐመለሃ አልኢንሳን ኢነሁ ካነ ዘሉመን ጀሁላ። ሶላትን፣ ጾምን፣ ሐጅን፣ ዘካን፣ ጀናባ፣ ሐይድ፣ ስጥበትን ወዘተ የዲን ህግጋትን ለሰማይና ለምድር ይህን ኃላፊነት ተወጡ፣ በአግባቡ ከተወጣችሁ ትሸለማላችሁ ተብለው እኛ እንፈራለን አማናውን ላንሸከመው እንችላለን ያሉትን አማና የተሸከመ የሰው ልጅ ሶላት ጉዳይ ላይ በቂ ጥንቃቄ አለማድረግ ከዱንያ ጋጋታ የውስጥ መረበሽ ሳይወጡ ሶላት ላይ የሮጡ መግባት አግባብ አይደል። መስጂድ ሲመጣ ገና ከግቢ ሲገባ ወዴት እየሄድኩ ነው? ምን ላደርግ ነው ወደ መስጂድ የመጣሁት? እማን ፊት ልቆም ነው ልንል ለደቂቃዎች ለሰከንዶች ቆም ብለን ውስጣችን ላይ የተሸከምነውን የዱንያ ሀምገም ሰከን አድርገነው አቆይተነው አላህ ፊት ልንቆም ነው ከአላህ ጋር ልነጋገር ነው ልንል ይገባናል። መስጂድ ሲገቡ እስከ ሶፉ ድረስ ስልካቸውን ያወሩ የሚገቡ ሰዎችን እናያለን። ተክቢረተል ኢሕራም አይደለም ሩኩዕ ሊያመልጠኝ ነው ዝጋው ብለው የመጨረሻ የስልክ ቃላታቸውና የተክቢር የሶላት መግቢያቸውን መሃል ላይ በሰከንዶች እንኳን ማይለዩ ሰዎች አሉ። ስልኩን ጥለውት አላሁ አክበር የሚሉ ሰዎች አሉ። ከስር የተጣለው ስልክ ሄሎ እያለ ይጣራል። መስጂድ ሲገቡ ውጭ የጀመሩትን ጨዋታ፣ ሳቅ፣ ቀልድ እንደቀጠሉ የሚገቡ ሶፍ መቆሚያው ጋር እስኪደርሱ ድረስ ሁሉ የተሳሳቁ ኢማምን ሰጋጆችን የሚረብሹ ሰዎች አሉ። በጀማዓ በጋራ 3-4 ሆነው አንዳንዴም የአካዳሚ ተማሪዎች ከትምህርት ቤት ወጥተው ሲመጡ ከትምህርት ቤት የጀመሩትን መጫጫ መጋፋት እስከ መስጂድ ሶፍ ድረስ የሚቀጥሉ ሰዎች አሉ። ይህ ለራስ የሚሰግዱት ሶላትም ዋጋ እንዳይኖር ያደርጋል። ውስጥ የሰገዱ ያሉ ሰዎችንም ይረብሻል። አንድ ሰው ገና ውዱ ሲያደርግ የት ልሄድ ነው የምዘጋጀው ሊል ይገባዋል ብለናል ባለፈው ሳምንት ኹጥባችን። የነቢዩ ዓለይሂ ሰላቱ ወሰላም ቤተሰብ ከሆኑ ደጋግ ቀደምቶች መካከል አንዱ ገና ውዱ ሲያደርግ ፊቱ ይቀያየር ነበር። ምን ነው ሲሉት ማን ፊት ለመቆም የተዘጋጀሁ እንዳለ አታውቁም እንዴ ይሉ ነበር። ገና ከውዱ ነበር ዝግጅታቸውን የሚጀምሩት የሶላትን ዋጋ የተረዱ ደጋግ ቀደምቶች። ዛሬ ግን ውዱ ሲደረግም የተሳቀ የተቀለደ ማላ ያዕኒ የተወራ ሆኗል። የተስተካከለ ውዱም አይደረግም ኢላ መን ረሒመላህ። ከዛ በኋላም ከውዱ ከተደረገበት ስፍራ መስጂድ እስኪገባ ድረስ ወይ በስልክ ወይ ቀደም ሲል በጀመሩት የዱንያ ወሬ ልብ ተንጠልጥሎ ሶላት ውስጥ ይገባል። ምን አይነት ሶላት ነው የሚሰገደው? መሆን ያለበት ከቤት ሲነሱ የያዙትን ስራ አቁመው ሶላት ደርሷል ተብሎ ጉዞ ሲጀመር የአካል ጉዞ ብቻ ሳይሆን አስቀድሞ የልብ ጉዞ ማድረግ ይገባል። የሶላት ጉዳይ ከባድ ነው። ለሰማይ ለምድር የከበደ ነው። ነቢያችን አለይሂ ሰላቱ ወሰላም አላህ ራሳቸውን ወደ ሰማይ ጠርቶ ነው አማናውን የሶላትን አደራ የሰጣቸው። ሌሎች ህግጋት ሁሉም እሳቸው ምድር ላይ ሆነው ጅብሪል የመጣ ነው አላህ እንዲህ ብለዋል ያላቸው። የሶላት ጉዳይ ግን ሲሆን አላህ ተባረከ ወተዓላ ነቢይን አለይሂ ሰላቱ ወሰላም ራሳቸውን በሩህም በጀሰድም ወደ ሰማይ አውጥቶ ሶላትን አደራ ተቀብለው መጣ። በአግባቡ የሰገዳቸው 5 ወቅት ሶላቶችን ጀነት የመግባት ቃል ኪዳን አለው። ሶላትን ያበላሸ ሶላትን ቸላ ያለ
ከቶኑ የተወ ጀነት መግባት ቃል ኪዳን የለውም። ከሃማን ከፊርዓውን ከአቡ ጀህል ከኡበይ ጋር ጀሃነም ይገባል ተብሎ። ስለዚህ መስገዳችን ጎንበስ ቀና ማለታችንን ብቻ ሳይሆን ማየት ያለብን እኔ የምሰግደው ሶላት አላህ የሚፈልገው አይነት ሶላት ነው ወይ? ከሙስሊም ከሙእምን የሚጠበቀውን አይነት ሶላት ነው ወይ የምሰግደው? ወይስ እንዲሁ በዘልማድ ብቻ ጎንበስ ቀና ቁጭ ብድግ ብዬ ነው የምሄደው ልንል ይገባል። አሰጋገዳችን አላህ የሚፈልገው ከሙእምን የሚጠበቀው አይነት አሰጋገድ እንዳልሆነ የልብ ስጁድ ሩኩዕ የልብ ሶላት ሳይሆን የአካል ጎንበስ ቀና እንደሆነ ከሚያሳዩ ነገሮች አንዱ ለሶላት ስንገባ የት ነው የገባሁ ያለሁት ወዴት ነው የሄድኩ ያለሁት አለማለታችን። እየተጫጫሁ እየረበሹ እየተጋፉ እየተጨቃጨቁ እየተሳሳቁ እስከ ሶፍ ድረስ የሚመጡ ሰዎች ኢቃም ተብሎ እየተሰገደ የጀመሩትን ስልክ ለመጨረስ ግርግዳ ተደግፈው የሚቆሙ ሰዎች፣ በረንዳ ላይ ቆመው ስልክ የሚያወሩ ሰዎች። ምን አይነት ሶላት ነው የሆነው? ከዛ በኋላ ከሩጫ የመጣ ልብ የመታ የዱንያ ሀምገም ሐሳብ ጭንቀት ልብን አክብዶት አካል ብቻ ጎንበስ ቀና ስላለ ሶላት አይባል። የሶላት አስኳሉ ኹሹዕና ጡማእኒና ነው። ልብ መፍራቱ አካል ሰከን ማለቱ ነው። የሶላት አስኳሉ የሚፈልገው ይሄ ነው። ሓፊዙ ዐለ ሶለዋት ወሶላቲ ልውስጣ ወቁሙ ሊላሂ ቃኒቲን አይ ኻሺዒነ ሙተዋዲዒን ማለት ነው። ሶላቶቻችሁን ጠብቃችሁ ስገዱ። በተለይም አስር ሶላትን፣ በተለይም ዙህር ሶላትን፣ በተለይም ሁሉንም ሶላቶችን። እቺ የመጨረሻ ሶላት ልትሆን ትችላለች። ካሁን በኋላ ዱንያ ላይ ኖሬ ላልሰግድ እችላለሁኝ ያላችሁ እያንዳንዱን ሶላት የመሰናበቻ ሶላት አድርጋችሁ ስገዱ። ስትሰግዱ ደግሞ ወቁሙ ሊላሂ ቃኒቲን ለአላህ ተባረከ ወተዓላ የፈራችሁ የተናነሳችሁ ዝቅ ያላችሁ ሆናችሁ ስገዱ። ታዛዦች ሁኑ። ምን አይነት ሶላት ነው አላህ ስገድ ያለኝ? ያን አይነት ሶላት እሰግዳለሁ በሉ ነው የተባለው። ተልክ ያለፈ ችኮላ፣ ሩጫ፣ የሶላትን ማዕና ትርጉም አለማወቅ፣ ለስሙ ብቻ መስጂድ ገብቶ መውጣት የሶላትን ክብር መንካት ነው የሚሆነው። ሶላት ስንሰግድ ከአካላችን ይልቅ ልባችን ነው ሶላቱ ላይ መሆን ያለበት። ካልሆነ የአካል እንቅስቃሴ ብቻ ነው የሚሆነው። በሶላት ውስጥ ከአላህ ጋር እንድንነጋገር ይፈለጋል። የሶላትን ጣዕም እንድናጣጥም እንድንቀምሰው ይፈለጋል። የሰው ልጅ ልቡን መፈለግ ያለበት 5 ቦታዎች ላይ ነው ተብሏል። አንዱ ሶላት ነው። 5 ቦታ ላይ ልቡን ፈልጎ ከልቡ ጋር ያልተገናኘ ሰው ልብ የለውም ተብሏል። አንዱ ሙስሊም ልቡን የሚፈልግበት ልቡን ሊያገኝበት የሚገባ ቦታ ሶላት። ዝክር ያለ ቁርአን እየቀራ ሶላት እየሰገደ ልቡን ያላገኘ ሰው አካሉና ልቡ ሩሑና ጀሰዱ ያልተዋሃደለት ሰው ልብ የለውም ማለት ነው። ትልቅ ሚሉትን ባለስልጣን ወይም የሚፈሩት የሚያከብሩትን ሰው ሰዎች የተንቀጨቀጩ ግራቀኝ እያዩ ቁና እየተነፈሱ አያናግሩም። ትልቅ ሰው ጋር ቀጠሮ አለኝ ብለው ሰዎች የቀናት ምናልባትም የሳምንታት ዝግጅት ሊያደርጉ ይችላሉ። ምን ልበል እሳቸው ፊት ስቀርብ፣ ምን አይነት ልብስ ልልበስ፣ እንዴት ልቁም፣ እንዴት ልቀመጥ ተብሎ ስነ ስርዓት ይጠየቃል። ዝም ተብሎ ትልቅ ሰው ፊት ዘው ተብሎ አይገባም፣ አይቆምም። ፈከይፈ ቢላሂ ረብል ዓለሚን። በልባችን ነው አላህ ፊት መቆም ያለብን። በልባችን ነው አላህ ፊት መቅረብ ያለብን። ስንሰግድ የሶላቱን ጣዕም መቅመስ መቻል አለብን። ካልሆነ አልሰገድንም ማለት ነው። የአካል እንቅስቃሴ ብቻ ቢሆን ከስግደት የሚፈለገው የሚያድነው ሌላም ኩፍር ሽርክ ላይ ያሉ ሰዎችም ሶላት ብለው ሄደው ይሰግዳሉ። የሚሰግዱለት አካል የሙስሊም አሰጋገድ ከዛ የዘለለ መሆን አለበት። ፈአቂም ሶላህ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ተብሏል። ሶላት ስገድ ቀጥ አድርገህ አስተካክለህ። ሶላት ከወንጀል ከጸያፍ ተግባር ይከለክላል ያርቃል ብሏል። ሶላት ሰግዶ ሶላቱ ከወንጀል ያላራቀው ወደ አላህ ያላቀረበው ሰው ሶላት ከመስገዱ ከአላህ መራቅ እንጂ ሌላ ምንም አያተርፍም ተብሏል። ይሄ ከበርካታ ሱሐቦች ታቢዒዎች ተላልፏል። ወሩዊ አይضን መርፉዐን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ሶላት ሰግዶ ሶላቱ ወደ አላህ ያላቀረበው ከወንጀል ያላራቀው ያላስተካከለው ሰው የአካል እንቅስቃሴ ማድረጉ ጎንበስ ቀና ማለቱ ከአላህ ያርቀዋል እንጂ ወደ አላህ አያቀርበውም ተብሏል። መቼ ነው ሶላታችን ወደ አላህ ሊያቀርበን የሚችለው? ቢሑዱሪ ቀልቢን ስንሰግደው ነው። ልባችን ሶላቱ ላይ ሆኖ ስንሰግደው። ሶላት ስትሰግድ ምን ብታደርግ ነው ልብህ ከአንተ ጋር ሊሆን የሚችለው? የቆምከበት ጉዳይ ምን እንደሆነ በማወቅ ከፊት ለፊታችን ምን እንደሚጠብቀን በማወቅ
ስገድ ብሎ ያዘዘን ማን እንደሆነ በማወቅ ይሄ የመጨረሻ ሶላቴ ሊሆን ይችላል ብሎ በማሰብ ነው ሊስተካከል የሚችል። ከፊት ለፊቴ ጀሃነም አለ፣ ሲራጥ አለ ከግሬ ስር። ሶላቴ ካማረ ሲራጡን ላልፈው እችላለሁ፣ ካልሆነ ግን ልወድቅ እችላለሁ በማለት የምንቀራውን በማስተንተን ልንሰግድ ይገባናል እንጂ ውጫዊ የማህበራዊ ግንኙነት ባጨናነቀው ባጠበበው ልብ የሮጠን ሶላት ውስጥ ገብተን የሮጠን መተን ልባችን የመታ ጎንበስ ቀና ብለን ስልክ እንኳን ለመዝጋት ፈቃደኛ የማይሆኑ ሰዎች አሉ። ልሰግድ ከዘጋሁት ስወጣ ረሳዋለሁ፣ ስራ ይበላሽብኛል ብለው ስልክ በጠራ ቁጥር ልባቸው አብሮ ከስልኩ እኩል ይጮሃል፣ ይመታል። ምጣድ ይዛ ድስት ጥዳ ሶላት መስገድም አለች። ልብ እዛ እዚህ ያለ እንዲህ አይነቱ ሶላት ወደ አላህ ያቀርብ። ሶላት ውስጥ ስንገባ ከመኽሉቆች ጋር ያለንን ግንኙነት አቋርጠን ግንኙነታችን ከኻሊቅ ጋር ከአላህ ጋር ልናደርግ ቢበዛ 20 ደቂቃ ነው ሶላት፣ 15 ደቂቃ ነው። ለአላህ 10 ሰዓትስ ብንሰጥ 24 ሰዓትስ ብንሰጥ ያለሱ እኛ ምን ዋጋ አለን? ስራ ይበላሽብኛል ልረሳው እችላለሁ ሳይለንቱን ማጥፋቱን ብለን አላህ ፊት ለመቆም ስልክ መዝጋት የሚከብደን ከሆነ ከሶላት ውጪ ወተን የያዝነውን ቀጠሮ የሚያሳካው ማን ነው? ሪዝቁን የሚያመጣው ማን ነው? ዱንያ አኺራችን በእጁ የሆነው ማን ነው? ሶላታችን ካማረ ሪዝቃችን ያምራል፣ ህይወታችን ያምራል። ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ወልዓቂበቱ ሊተቅዋ ተብሎ ሶላትን ቀጥ አድርገህ ስገድ፣ ቤተሰቦችህንም አሰግድ፣ ራስህንም ቤተሰብህንም መግብ ብለን እኛ አናዝህም፣ እኛንን የምንረዝቅህ። አላህን የሚፈራ ሰው መጨረሻው ያምራል። ያማረ መጨረሻ አላህን ለሚፈራ ሰው ነው ብሎናል አላህ ተባረከ ወተዓላ። እዘን ለሶላት ቅድመ ዝግጅት ልናደርግ ተረጋግተን ወደ ሶላት ልንገባ ልባችንን ልንሰበስብ ይገባናል። ቀብልያ ሶላት የተደነገገበት አንዱ ምክንያትም ይሄ ነው። አንድ ሰው ወደ ዋናው ከባዱ ፈርዱ ሶላት ሮጦ ከመግባቱ በፊት ቀደም ብሎ ውዱእ አድርጎ ባዳና ኢቃም መሃል 2 ረክዓ 4 ረክዓ ሰግዶ ዝቅ ብሎ ዱዓ አድርጎ ሰዓት ከተረፈው ቁርአን ቀርቶ ወደ ፈርዱ ሶላት የገባ ሰው ፈርዱ ሶላት ላይ መረጋጋት ይችላል። ብዙ ሰዎች የሶላት ዝግጅት ትዝ የሚላቸው አዛን ሲሰሙ ነው። በዛው ልክ ብዙ ሰዎች የሶላት ዝግጅት ትዝ የሚላቸው ኢቃም ሲሰሙ ነው። በጀማዓ የመጀመሪያውን ዙር ከሚሰግዱት በላይ ሁለተኛ ሶስተኛ ጀማዓ የሚሰግዱ ሰዎች የሚበዙበት ሁኔታና አካባቢም አለ አንዳንድ ቦታ ላይ። ይህ ሳይሆን ለሶላት 20 ደቂቃ 15 ደቂቃ ሲቀረው በትንሹ ቢያንስ ዝግጅት ተጀምሮ አዛን ሲል መስጂድ መኮን አለበት። አዛን እንደጨረሰ ከአዛን በኋላ የሚባለውን ዱዓ አድርገን ነቢ ላይ ሰላዋት አውርደን ከዛ በኋላ ቀብልያ የተፈቀደውን የተደነገገውን ያክል 2 4 ያለውን ሰግደን ነቢዩ አለይሂ ሰላቱ ወሰላም በአዛንና ኢቃም መሃል ዱዓ አይመለስም ሙስተጃብ ነው የሚለውን ንግግራቸውን ታሳቢ በማድረግ ዱዓ አድርገን ኢቃም ካልተባለ በቀረው ሰዓት ቁርአን ቀርተን ከዛ በኋላ ተነስተን ኢቃም ስንሰማ ተዘጋጅተን በተረጋጋ መንፈስ አላሁ አክበር ብለን እንሰግደው ሶላትና እየሮጠን መተን ስጁድ አመለጠን ሩኩዕ አመለጠን ያለን እንሰግደው ሶላት ፈጽሞ አይገናኝም። ትልቅ ቀጠሮ ያለው ሰው ከቀጠሮ ቀደም ብሎ እንደሚገኘው አላህ ተባረከ ወተዓላ ጋር ቀጠሮ ያለን ሰዎች የሶላት ቀጠሮን ልናከብር ቀደም ብለን ለሶላት እንዘጋጅ ይገባል። ከቀደምቶች መሃል አንዲት አሮጊት ትልቅ ሴት ውዱእ ስታደርግ አየኋታል። አዳን አለ እንዴ ሰላት አዳን ጠብቄማ የምሄድ ከሆነ እኔ መጥፎ ባሪያ ነኝ ማለት ነው። ጥሩ ባሪያ አለቃው ሳይጠራው ነው ቀድሞ የሚሄደው፣ መጥፎ ባሪያ ነው እስኪጠራ የሚጠብቀው ብላለች። አስተማረችኝ ብሏል። ትልቅ ዓለም ናቸው። ትልቅ ባልቴት ሴት አስተማረችኝ ብሏል። እደን ቢያንስ እንኳን ከአዳን በፊት 10-15 ደቂቃ ለዝግጅት ለንጽህና ለመጸዳጃ ቤት ለውዱእ ለልብስ ቀድመን አዘጋጅተን አዳን ሲል መስጂድ ልንገኝ ልባችንን ሰብስበን የልብ የአካል ብቻ ሳይሆን የልብ ሶላት ልንሰግድ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد صلاة لاي لب እንዳይ ሰበሰብ ተረጋግተን እንዳንሰግድ ዋጋ ያለው ጣዕም ያለው ትርጉም ያለው ሶላት እንዳንሰግድ ከሚያደርጉን ነገሮች መካከል አንዱ ባለንበት ጊዜ ስልክን ሞባይል ነው። መስጂድ የአላህ ቤት ነው።
መስጂድ መከበር አለበት። ሰዎች ትልልቅ መስሪያ ቤቶች ሲገቡ ስልካቸውን ይዘጋሉ፣ እንዲዘጉ ይታዘዛሉ፣ ቢያንስ ሳይለንት ያደርጋሉ። ወደ አላህ ቤት ስንገባ ለሶላትም ይሁን ለሌላ ዒባዳም ይሁን ለዕልምም ይሁን ስልካችንን ሳይለንት ልናደርግ ልንዘጋ ይገባል። መስጂድ ስንገባ ጫማ ተወልቆ ነው የሚገባው እንደምንለው ሁሉ ልክ መስጂድ ስንገባ ስልካችንን አውልቀን ልንዘጋ ሳይለንት ልናደርግ ይገባል። ምክንያቱም ሶላት ሲላ ነው፣ መገናኘት ነው ከአላህ ጋር። ከአላህ ጋር ያለንን ግንኙነት 10 የስልክ የጮኸ ሊያቋርጠው ሊረብሸው አይገባም። ሌሎች ነገሮች የበጠበጡት የረበሹት ይበቃዋል። በዘመኑ ሀምገሞች በስተዋል። ልብ ደክሟል። ለአኼራ መጨነቅ፣ ለአኼራ ማሰብ፣ መዘጋጀት እንዳይችል የአዱንያ መሻግሎች ሁሉም የየራሱ ሐሳብ፣ ጭንቀት፣ የህይወት ጉዳይ፣ የኑሮ ውድነት ሰው እንዳይረጋጋ አድርጓል። ይህ ላይ ደግሞ የስልክ ጩኸትና ጫጫታ መጨመር የለበትም። ሶላት ላይ ሐሳብ የሚሰርቅ ነገር ሁሉ መወገድ አለበት። ከቀድሞ ነቢዩ አለይሂ ሰላቱ ወሰላም የሀዲያ ልብስ መጥቶላቸው የስጦታ ልብስ መጥቶላቸው ይሄን መልሱት ሶላቴ ላይ አዘናጋኝ ከሚለው ሐዲስ የስልክንም ጉዳይ ማወቅ እንችላለን። ልብስ እንኳን ማይጮህ ልብስ የሚታየው ብቻ ልብስ ሶላት ላይ አዘናጋኝ ውሰዱት፣ ሌላ ቀይሩልኝ፣ ሐሳብ ማይሰርቅ ጥለት የሌለው ዲዛይን የሌለው አምጡልኝ ካሉ ነብዩ ሰለላሁ ዐለይሂ ወሰለም የበለጠ የጮህ 10 ሐሳብ የሚሰርቅ ነገር መወገድ አለበት። ያንዱ ጮህ ሳይበቃ ሌላኛው ይጀምራል፣ ሶስተኛው ይቀጥላል፣ አራተኛ፣ አምስተኛ እያለ አላሁ አክበር ከተባለበት ሰዓት ጀምሮ ሶላት እስክናሰላመት ድረስ ስልኮች ማይቋረጡበት ሁኔታ አለ። የከፋው ደግሞ ያንዳንዱ ዘፈን ነው፣ የለየለት ዘፈን ነው። ያንዳንዶቹ ደግሞ ያለ ወቅቱ ያለ ቦታው አዛን ነው፣ ያንዳንዶቹ ቁርአን ነው፣ ያንዳንዶቹ አልካር ነው። ሁሉም ነገር ቦታ አለው። አይደለም ዘፈን፣ የሙዚቃ መሳሪያ ሶላት ላይ የአላህ ቤት ውስጥ ቸላ ሊባል ይቅርና አዛኑ እንኳ ቢሆን ቁርአኑ እንኳ ቢሆን ዚክሩ እንኳ ቢሆን በሶላት ሰዓት ላይ ውጫዊ ነገር መሰማት የለበት። ልክ አሱር ሶላት እንደተጀመረ የምሽት ዚክራቸው ስልካቸው ላይ የሚጀምር ሰዎች አሉ። ፈጅርም ላይ እንደዚሁ፣ ሌሎችም ሶላቶች ላይ እንደዚሁ። ይሄ ከምንድን ነው የመጣው? ለሶላት ስንገባ ቅድመ ዝግጅት ካለማድረጋችን የመጣው። አንድ ሰው ውሃ ሽንት እያጨናነቀው መጸዳጃ ቤት እያስፈለገው ሶላት ውስጥ አይግባ የሚል የነቢዩ አለይሂ ሰላቱ ወሰላም ሐዲስ አለ። ኢሻ ሶላት ከደረሰ እራትም ከቀረበ ከእራቱ ጀምሩ ብለዋል ነቢዩ አለይሂ ሰላቱ ወሰላም። አንድ ሰው ከራበው እራት ቀርቦ ሳለ የተዘጋጀ የበሰለ እራት ቀርቦ ሳለ እሱም ተርቦ ሳለ አዛን ስለሰማ ብቻ ወደ መስጂድ አይሂድ፣ ቀድሞ እራቱን ይብላ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጸዳጃ ቤት ካስፈለገውም እየታገለ ለመመለስ እየታገለ ሶላት አይስገድ አሉ። ይሄ የነቢያችን አለይሂ ሰላቱ ወሰላም መመሪያ ነው። ለምንድን ነው ይሄ የሆነው? ሐሳብ የሚሰርቅ ነገር ካለ ሶላቱ የአካል እንቅስቃሴ ነው የሚሆነው፣ የልብ አይሆንም፣ ጣዕም አይኖረውም፣ ትርጉም አይኖረውም። ሰግደን ኢማን አንጨምርም፣ ሰግደን ወደ አላህ አንቀርብም። ሶላቱ መቼ አልቆ ወደ መጸዳጃ ቤት በሮጥኩ ይሆናል ትኩረቱ ጭንቀቱ። ታዲያ ሶላተል ጀማዓ እንኳ የራበው ሰው ይተውና ይብላና የደረሰበትን ሄዶ ይስገድ ከተባለ ለሐሳብ መሰብሰብ ተብሎ ለሶላት ክብር ተብሎ እንዴት ነው ሰዎች እጃቸው ላይ ያለን ስልክ አውጥቶ መዝጋት የሚከብዳቸው? ሰው ሆኖ ማይረሳ የለም። አልፎ አልፎ ሁላችንም ልንረሳ እንችላለን። የረሳ ሰው ልክ እንደጠራበት ቶሎ ደንግጦ እጁን ወደ ኪሱ በመክተት አውጥቶ መዝጋት አለበት። አንዴ ብቻ አይደለም፣ በተደጋጋሚ የደወለ ጠርቶ የሚዘጋበት ሁኔታ አለ። ማይሰማ ሰው ነው እንዳይባል ድምፅ አለው። አይደለም ከባለ ስልኩ ይቅርና አጠገቡ ያለ ሰው ሁሉ እጁን ኪሱ ላይ ሰዶ አውጥቶ ስልኩን እንዲዘጋ ይገባዋል። ሶላት ላይ ሐሳብ የሚሰርቅ ነገር ሁሉ መወገድ ስላለበት የአላህ ቤት መደፈር የለበትም። የአላህ ቤት ክብር መነካት የለበትም። መስጂድ ስንገባ ስልክ ሳይለንት ማድረግ መዝጋት መልመድ አለብን። አንድም ለራሳችን ሐሳባችን እንዲሰበሰብ፣ እንደዚሁ ደግሞ ሌሎች ሰጋጆችንም እንዳንረብሽ። ሌባ ሶላት ውስጥ የሚሰርቅ ሌባ ነው ተብሏል። ሌባ የከፋ ሌባ ሶላት ውስጥ የሚሰርቅ ሌባ ነው ተብሏል። ምን ማለት ነው? ስጁዱን ሩኩዑን ማያሟላ ማለት ነው። ታዲያ የአካል እንቅስቃሴ ላይ ውጫዊ የሶላት ክፍል ላይ መስረቅ ከባድ ሌብነት ከሆነ የሚሰግዱ ሰዎችን ታግለው ስንት መከራ ሐሳባቸውን ለመሰብሰብ የሚጥሩ ሰዎችን 10 ስልክ ያስጮሁ ሰበብ የሆኑ ሐሳባቸውን መስረቅ ትልቅ ሌብነት። ስልኩን ፊት ለፊት አርቆ አስቀምጠው ቦርሳዋ ላይ አስቀምጣ ሶላት ጀምሮ እስኪያልቅ ድረስ የሚያስጮሁ ሰዎች አሉ። ስልካቸውን ለማንሳት ጎንበስ ብለው በአንዴ በተቆመበት
ሁለት ጊዜ ጎንበስ ብለው ሶላታቸውን የሚያበላሹ ሰዎችም አሉ። ስልኩን አንስቶ ለመዝጋት ጎንበስ ያለ ሰው ሩኩዕ አድርጓል። አንዴ በተቆመበት ሁለት ሩኩዕ የለም። አንዴ በተቆመበት ሁለት ሩኩዕ ያደረገ ሰው ሶላቱ ይበላሻል። ለዳ ህይወታችን እንዳይበላሽ ዲናችን እንዳይበላሽ የሶላትን ክብር ልናውቅ ይገባናል። ሶላት ላይ ከመግባታችን በፊት ኪሳችን ፈትሸን ቦርሳችን ፈትሸን ስልክ መዝጋት ሳይለንት ማድረግ ከሰው ጋር ያለን ግንኙነት አቆመን ከንጉሶች ሁሉ ንጉስ ከራዚቃችን ከኻሊቃችን ከአላህ ጋር ያለን ግንኙነት ማሳመር ይገባናል። ሰው አንድ ልብ ብቻ ነው ያለው፣ ሁለት ልብ የለንም። ማ ጀዐለ አላሁ ሊረጁሊን ሚን ቀልበይኒ ፊ ጀውፊሂ አላህ ለአንድ ሰው ልቡ ላይ ደረቱ ውስጥ ሁለት ልብ አላደረገለትም። በአንዲት ልብ ሶላት ውስጥ ሆነን ስለ ዱንያ ስለ ስልክም ስለ ሌላ ህይወትም ልናስብ አይገባም። አይቀርም እሱ ማሰቡ። ነገር ግን ይሄን ሐሳብ የሚያባብሱ ነገሮችን ቀድመን ማስወገድ መቻል አለብን። ሐሳባችንን የሚሰርቁ ነገሮችን ቀድመን ማስወገድ ይገባል። ካልሆነ ምን ሰግደው ሶላት ንያ ሁሉ የሌለው ሊሆን ይችላል። ቅድም እንዳልነው ሰዎች ያወሩ የተሳሳቁ የተጋፉ መተው እስከ በረንዳ ድረስ ጨዋታቸው ይቀጥላል። አንዳንዶቹ እስከ ሶፉም ይቀጥላል። ምን ሶላት እንደሚሰግዱ ያውቁ ዙህር ነው ዐስር ተቀላቅሎባቸው ዙህርን ዐስር ብለው የሚነይቱ ዐስርን ዙህር ብለው የሚነይቱ ሰዎች አሉ። ይሄን ያደረገ ሰው ሁለቱም ሶላት አይመዘግብለትም። አንድ ሰው ዐስር ከሆነ የሚሰግደው ወቅቱ ዐስር ሆኖ ሐሳቡን ሳይሰበስብ ሶላት ላይ ስለገባ ዙህር መስሎት ዐስርን ነይቶ ቢገባ ዐስር መስሎት ዙህርን ነይቶ ቢገባ ሁለቱም አይቆጠርለትም። ኢነመል አዕማሉ ቢንኒያት ተብሎ ስራ አላህ ዘንድ የሚመዘገበው ከተጠያቂነት የሚያድነው ኃላፊነትን ተወታል የሚያስብለው በንያ ከተሰራ። ንያ ደግሞ ከተክቢራ መቅደም አለበት። አላሁ አክበር ከማለት በፊት ቆም ብሎ ምን ሶላት ነው የምሰግደው ስንት ረካ ነው ተብሎ ሐሳብ ሰብሰብ አድርጎ የሚሰግዱትን ሶላት በጊዜው አይነቱን ቁጥሩን አውቆ አላሁ አክበር ማለት ያስፈልጋል። የሮጡ ተመቶ ቁና እየተነፈሱ ሶላቱ ሲገባ የሶላቱ ንያም ጭምር ሊዛባ ይችላል። መቼ ነው የተስተካከለ ሶላት የምሰግደው? መቼ ነው የተስተካከለ ሶላት የምሰግደው? መቼ ነው ተረጋግቼ አላህ ፊት የምቆመው? እስከ መቼ ነው ለዱንያ ምሮጠው? ጠዋት ከፈጅር ሰዓት ጀምሮ እስከ ዒሻ ሰዎች ለዱንያ ነው የሚሮጡት። መሀል ላይ ሶላት እንድንሰግድ እንደው ግማሽ ሰዓት ብንሰጥና ቅድመ ዝግጅት የምናደርግበት ልባችን የምንሰበስብበት የተወሰነ ደቂቃ ብንሰጥ የተወሰነ የተረጋጋ ሶላት መስገድ እንችላለን። ምንድነው የተረጋጋ ሶላት ስንሰግድ ነው። ምንድነው ኹሹዕ ያለው ሶላት ስንሰግድ ነው አላህ እንደነገረን። ካልሆነ የዱንያ ቆይታችን ቢያንስ ጥሩ ሶላት ካልሰገድንበት በሶላት አላህ ፊት ቆመን ወንጀላችን ካላራገፈን ልባችንን ኢማናችን ካላደሰን በምንድን ነው ከአላህ ጋር ተባረከ ወተዓላ ግንኙነታችንን የምናሳምረው? ሶላት ከወንጀል ይከለክላል፣ ሶላት ወደ ጀነት ያሻግራል ወዘተ ተብሏል። የቱ ሶላት ምን አይነት ሶላት ነው ጀነት የሚያስገባው ከጀሃነም የሚያድነው ወንጀልን የሚያራግፈው? ራሳችንን ልንጠይቅ ራሳችንን ልንፈትሽ ይገባናል። ከዛሬ በኋላ ሌላ ሶላት ላልሰግድ እችላለሁ። ስንቶች ናቸው ዙህር ሰግደው ዐስር ላይ ጀናዛቸው የሚመጣ? ስንቶች ናቸው ፈጅር ከኛ ጋር ሰግደው ዙህር ላይ ጀናዛቸው የሚመጣ? አንድ ቀን እንኳን ያማረ ሶላት ሳልሰግድ እንዳልሞት ነፍሴ ሆይ አደብ ግዢ ልንል ለሁሉም ነገር ቦታውን ጊዜውን ልንጠብቅ ሶላትና ሐሳብን ሌላ የዱንያ ጉዳይን ከመቀላቀል ልንርቅ ልንጠነቀቅ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر المظلومين والمضطهدين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين وكن لهم مؤيدا ونصيرا وظهيرا اللهم كن لهم مؤيدا ونصيرا وظهيرا اللهم عليك بأعدائهم اللهم عليك بأعدائهم اللهم خذهم أخذ
عزيز مقتدر. اللهم خذهم أخذ عزيز مقتدر. اللهم خذهم أخذ عزيز مقتدر. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم فرج هم المهمومين ونفس كرب المكروبين وقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أذقنا برد عفوك وحلاوة مناجاتك. اللهم أذقنا برد عفوك وحلاوة مناجاتك. آمين والحمد لله رب العالمين.